ማሳደግና ኢትዮጵያም ሆኜ የሰው ቤትም ጠርጌ ልብስ አጥቤ የሰው ድግስ ሳህን አጥቤ ነበር ማበላቸው ማለት ነው። እና ወደዚህ የመጨረሻ ውሳኔ ወስኜ ስመጣ ሰው ሁሉ እየተፋብኝ ልክ እንደ ቆሻሻ አይቶኝ እዛ ሆቴል ውስጥ ገብቼ ስጋዬን ሽጬ ነው ወደዚህ ሀገር የመጣሁት ማለት ነው። እና አሁንም እሱ እኔ ሊተወኝ አልቻለም፣ እያስፈራራኝ ነው ማለት ነው። አንዳንዴ ተስፋ ቆርጬ ራሴንም ለማጥፋት እሞክራለሁ። ግን ደግሞ ልጅ አለኝ፣ ግን ደግሞ አይነ ስውር አባት አለኝ፣ ከኔ ብዙ የሚጠብቅ አባት አለኝ፣ ደካማ አባት አለኝ፣ እናት አለኝ። ስለዚህ እነሱን ለማን ጥዬ ብዬ የልጅ መከራ አላሸክማቸውም ምንና ደግሞ መልሼ እጠነክራለሁ። ግን አሁንም ሊተወኝ አልቻለም። እንዴት አድርጌ ነው መተው የምችለው? እህታችን ማን ነበረ ስምሽ? እኔ ስም እየጠፋኝ እኮ ነው። ሰላም ወንድሜ ፈለገ፣ እንዴት አለህ? እንዴት ነሽ? ተመስገን። የዛሬ ስንት ጊዜ ላይቭ ላይ ስትገቢ ድምፅሽ እያለቀሽ ነበር የሰሙትና ዛሬ ደግሞ ፈገግ ብለሽ ነው የመጣሽው። በጣም ደስ ይላል። ማን ነበረ ስምሽ? ሰርካለም። ሰርካለም፣ እንዴት አለሽ? እንኳን ደህና መጣሽ። ሰላም ነው፣ እግዚአብሔር ይመስገን። እንኳን ደህና መጣሽ ሰርካለም። ዛሬ ሀሳብ ልታነሺ ነበር የገባሽው? እውነት ለመናገር ምንም ሀሳብ የለኝም፣ ግን ከልብ ላመሰግንህ። በጣም ብዙ ጊዜ ደጋግሜ ላይቭ ላይ መጥቼ ነበረ እና ብዙ ነገሮችን እያስተናገድክ ስለነበረ ቢዚ ነበርክና አልተመቸህም። እኔ እንጃ ምስጋና እንዴት እንደማቀርብልህ አላውቅም። ማለት ላደረክልኝ ነገር መድኃኒዓለም ውለታህን ይክፈልህ። የምር እምባይን አብሰኸዋል። የ15 ዓመት እምባ ነው የጠረክልኝና ነገሮች ሁሉ ደግሞ አንተ ባልከኝም መንገድ ሄደዋል። ሰውየውም ስልክ መደወሉን አቁሟል። እያስቸገረኝ አይደለም፣ አሁን እየበጠበጠኝም አይደለም። በውስጥም እርዷት ያልካቸው ሰዎች ብዙዎቹ ደውለው የህግ አማካሪዎችም ብዛት አማክረውኛል። እዚህ የሰራሁትን ገንዘብ ሁሉ መካፈል እንደሚችል ሁሉ ነው የነገሩኝ። ያንን ሁሉ መካፈል እንዳይችል ኢትዮጵያ ስገባም ባለቤቴ ናት መፋታት አልችልም ብሎ ገንዘቤን መካፈል እንደሚችል ነግረው የነበረ ያንን ሁሉ በትክክል አድርገው አስተካክለውልኝ አካውንቴም ተስተካክሎ እግዚአብሔር ይመስገን አሁን በደስታ ነው ስራዬን የምሰራው። ልጄንም በፍቅር እያገኘሁት ነው። ምንም እኔ እንጃ እመብርሃን እኔ አላቅም ብቻ ምን ብዬ እንደማመሰግንህ ማለት ነው። የሁሉ ለአንተ በመተንፈሴ ነው። እምባይን ስለጠረክልኝ እመብርሃን ጎደልህን ትሙላለህ። የምር ማለት ነው። እኔ ቃል የለኝም። በሰው ሀገር ላይ ሆኜ ብዙ ጭንቀቶችን አስተናግጄ ነበረ፣ በጣም ብዙ ጭንቀቶችን ማለት ነው። እና ስቲል በእርግጥ አዎ ለአንተ ከተናገርኩ በኋላ በጣም አስቀያሚ ነገሮች በውስጥ ሲደርሱ ነበረ፣ ስድቦች፣ ነቀፋዎች፣ በጣም ብዙ ነገሮችን ማለት ስልክ ስጭን ህግ አማካሪዎች ነን ምናምን ብለው ስልክ አልሰጥም ወይ ደግሞ እነማን ናችሁ ከየት ነው የመጣችሁት ብዬ በምል ሰዓት ደግሞ ምን አንቺ ደግሞ እንደዚህ አይነት ሴት አይደለሽ እንዴ ቆሻሻ የሚባል ስድብ ሁሉ ድጋሚ እሱ የሚሰድበኝ ስድብ ድጋሚ ተሰንዝሮብኝ ነበርና እናትሽ እንደዚህ ትሁን አንቺ ቤተሰብ አሰዳቢ ምናምን የሚለው ከአንተ ምን ተማርኩ መሰለህ ወንድም የፈለገ ባለፈው እንኳን የኔ እናት የኢየሱስ ክርስቶስ እናት ተሰድባለች ብለህ የተናገርከው ነገር የምር በቃ ይሆናል አይደለ ልበ ሙሉ አድርጎኛል። እኔ ምንም ነኝ ማለት እኔ ምንም ነኝ። ማንም ቢሰድበኝ ምንም አይደንቀኝም። ወይም ደግሞ እናቴንም ቢሰድባት ምንም አይነት ነገር የሚደርስባት ነገር የለም። እዛ ጋር ያ ነገር የተናገርከው ሙሉ ሰው እንደሆነና ጠንካራ ከምንጊዜውም በላይ ደግሞ ማንም አፉን ቢከፍትብኝ፣ ማንም ቢሰድበኝ፣ ማንም ቢዘልፈኝ ምንም ቦታ እንዳልሰጥ አድርጎኛል። ስቲል እዚህ የምሰራበት ቦታ ራሱ የገዛ ጓደኛዬ ይሄንን ላይቭ ሰምታ ነበርና በሰዎች ፊት ልታሸማቀኝ ሞክራ ነበረ። ኢትዮጵያ እኮ እንደዚህ ነበር የምትሰራው፣ ወደዚህ ለመምጣት እንደዚህ አድርጋ ነበረ ምናምን ኬስ ሰማች ስትባል ሪከርድ ሁሉ አድርጋ በአረበኛ እየተረጎመች የተናገረችበት ቀን ሁላ ነበር እና ያንን ሁሉ ግን ያንተ ንግግር በቃ የፈጣሪ እናት ተሰድባለች እንኳን የኔ እናት ብለህ ያልከው ነገር ለእኔ ትልቅ ቫሊዩ ሰጥቶኛል ማለት ነው። በቃ ጠንካራ ሴት ምንም እንዳይበግራት ማንም እንዳይነካት አድርገህ ነው የገነባኸኝ። እግዚአብሔር ይመስገን አሁን ሙሉ ሰው ነኝ። ምንም ስድብ ቀርቶ ቢያልፍብኝ እኔ ምንም አይመስለኝም ማለት ነው። በፊት በጣም ነበር የምፈራው ማለት
በቃ ይሄ ሰው ሰማብኝ፣ ይሄ ሰው እንደዚህ ያደረገ ምናምን ብዬ በጣም የምሸማቀቅበት ጊዜ ነበረ። አሁን ግን እኔ እንጃ ወንድሜ ፈለገ እግዚአብሔር የአገልግሎት ዘመንህን ይባርክልህ። እኔ ብችልና ብዙ ነገር ብናገር ደስ ይለኛል፣ ግን መናገር አልችልም። እመብርሃን የልብህን መሻት ትሙላልህ። ትልቅ ደረጃ ደርሰህ ደግሞ ልጄ ራሱ ያንተን ፈለግ እንዲከተል እፈልጋለሁ። የምር እውነት ለመናገር በሃይማኖቱ ጸንቶ ያንተን ፈለግ ተከትሎ የምሬ ነው የምልህና ስልክ ገዝቼ አሁን ካንተ በኋላ ራሱ ስልክ ገዝቼ ልኬለት ምን ማየት ትፈልጊያለሽ እማዬ ምን ለይልሽ ሲለኝ እነፈለገን ተከታተል፣ በቃ ዩቲዩብም አሳዩት፣ ቲክቶክም ደግሞ ያለውን ነገር እናንተ እያወረዳችሁ ፈለገን እንዲከተል አድርጉልኝ ብዬ መልእክት ሁሉ አስተላልፍ ያለው ማለት ነው። በቅርብ ጓደኞቼን ማለት ነው። እና የ12ኛ ክፍል ልጅ ተማሪ ያለች ምንም ችግር የለም። እኔም ስለመከታተለው ፈለገን እኛ ላይቭ ላይ ላንገባ እንችላለን፣ ግን ሪከርዱ ስለሚደርሰን ዩቲዩብ ላይ ያለው ነገር እየወረደ ስለሚደርሰን እሱን መከታተል እንችላለን፣ መስማት ይችላል ብላ እሷም ደገፈችኝ እና አባትየውም ደግሞ ይቅርታ በጓደኞቹ ስም ይቅርታ ጠየቀ። ላረኩን ነገር ተጸጽቻለሁ፣ ከዚህ በኋላም ደግሞ አልደርስብሽም፣ የሚሆንም ነገር አይደለም፣ በቃ ስህተት ነው ብሎ አለ። እሱ ስላለ እኔ መጀመሪያም አልተቀየምኩትም፣ ቅያሜ አልነበረኝም። እኔ ከሱ መገላገል ነው እንጂ የፈለግኩት እኔ ከውስጤም አልተቀየምኩትም። ምክንያቱም የልጅ አባት ነው፣ ተቀይሜም ተራግሜም የማመጣው ነገር የለም። ስለዚህ ፊትም አልተቀየምኩትም ነበረ። ብቻ እኔ እንዲለቀኝ ነበር የፈለግኩት። በምፈልጊው መንገድ 80 ማውረድ እችላለሁ፣ ምንም የሚከብደኝ ነገር የለም። ብቻ ልጄን እንዳትተይኝ፣ ልጄን የሚረዳው የለም፣ እናቴን የሚያግዛት ስለሌለ አንቺ ብቻ እነሱን እርጅልኝ፣ እኔ ከአንቺ የምንፈልገው ነገር የለም ብሎ በጓደኞቹ ይቅርታ አስጠይቆኛል። ይህ ሁሉ የሆነው ለአንተ መተንፈሴ ነው። ቤተሰብም ስቲል ይህንን ያንተን ከአንተ ጋር ያወራሁትን ቃለ ምልልስም ሰምቶ የአጎቴ ልጅም ከቤተሰብ ጋር እንድቀራረብ ረድቶኛል። በስልክም አባቴንም ወንድሞቼንም አሁን ባለው አንጻራዊ ሁኔታ ያው ገጠር ነው ያሉት፣ ብዙም ማውራት ባልችልም ግን እሱ ያለውን ነገር እየጨረሰልኝ ነው። በተለይ ከታላቅ ወንድሜ ጋር ለ16 ዓመት ነው የተኮራረፍ ነው እና በጣም ነበር የሚናፍቀኝ። ማውራት በምፈልግ ጊዜ ማውራት አልችልም ነበር። መደወል ፈልጌ ሰው ሁሉ ሽማግሌ ልኬ ወንድሜን አስታርቁኝ ስላቸው የሚመለስልኝ መልስ ሌላ ነበረ። አሁን ግን እግዚአብሔር ይመስገን፣ ክብር ምስጋና ለድንግል ማርያም ልጅ ልቡ ራርቶ እኔ ድሮም እህቴ ናት እሱን ስለያዘች እንጂ እኔ ጠልቻት አይደለም። የት ትወድቃለች? አሁንም ግን ድጋሚ እዛ ሄዳ ይሄን ጥፋት የምታጠፋ ከሆነ ለእሱ ገንዘቧን የምትባክን እና ደግሞ እድሜዋን የምትጨርስ ከሆነ ከኛ ጋር ነው ችግር ውስጥ የምትገባው አሉ። ይሄንን ነገር ላላደርግ ቃል ገብቼ ከቤተሰቤም ልስማማ ነው። እመብርሃን ብቻ ብድርህን ትክፈልህ። እግዚአብሔር ያክብርልኝ ወንድሜ፣ በጣም ነው የማመሰግነው። አሚን ሰርኪ በጣም ነው የማመሰግነው። እንዲህ አይነት ፍቅር፣ እንዲህ አይነት አክብሮት የምትሰጡኝ እህቶች፣ ወንድሞች ሁላችሁንም በጣም ነው የማመሰግነው። ይሄ ሁሉ እኔ የሚገባኝ ሰው አይደለም። በጣም ደስ ስላለኝ ነው። ይሄ ሁሉ ፍቅር፣ ይሄ ሁሉ አክብሮት በእርግጥ እኔ የሚገባኝ ሰው አይደለሁኝም እና እንዲህ አለረለ እንዲህ አይነት እንትን ላይ ስደርስ አንዳንዴ የሰው ቀዳዳ መድፈን በራሱ በጣም ነው የሚያስደስተው እና በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። እኔ ምንም ምርቃት አልችልም። እመብርሃን ሁላችሁንም ትመርቃችሁ። ውስጤ በጣም የሚሰማኝን ነገር እናንተ ስላልገባችሁ ነው። የሰው እንባ ማበስ፣ የሰው ጎዶሎውን መሙላት በጣም 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 ትልቅ ብድራት ነው እና እኔ በጣም ነው ደስ ያለኝ ከልቤ። በጣም ለምትሰጡኝ ፍቅርም በጣም ነው የማመሰግነው ሁላችሁንም።
እንደ ስራዬ፣ እንደ ኑሮዬ፣ እንደ ውሎዬ ይሄ ሁሉ ፍቅር፣ ይሄ ሁሉ ክብር የሚገባኝ ሰው አይደለሁኝም። ዛሬ ሰርኬ የአንቺን እንባሳብስ የእናቴን እንባ እንዳበስኩ ነው የምቆጥረው። ዛሬ ለአንቺ እረፍት ስታገኝ እረፍት በማግኘትሽ በመደሰትሽ ለእናቴ ደስታ እንደፈጠርኩ ነው የምቆጥረው በእውነት እና ከሁሉ በላይ ደግሞ እናንተም በአጸፋው የምትሰጡት ፍቅር የምትሰጡት አክብሮት እጅግ በጣም ደስ ይላል። እኔ ምንም አልልም። እግዚአብሔር ያክብረልኝ፣ መብርሃን ካክብረልኝ፣ እናንተንም ከኃጢአት በስተቀር የልባችሁን መሻት እግዚአብሔር አምላክ ይፈጽምላችሁ፣ ከክፉ ነገር ሁሉ ክርስቶስ ኢየሱስ እርሱ ይከልላችሁ። ሌላ ምንም አልልም። ሁሉም ነገር እንዲህ በመልካም በመቀየሩ በጣም ደስ ብሎኛል እና ከዚህ ቀደም እንዳልኩት ሰዎች እናንተ ላይ ክፉ ነገርን ሲያደርጉ ክፉ ነገርን ሲናገሩ የእናንተ አቴንሽን አይገባቸውም። የእናንተ ንቀት ግን ይገባቸዋል። ንቃችሁ ተዋቸው። ንቆ መቶ ማለት ሰውን በሰውነቱ መናቅ ማለት አይደለም። መልስ አለመስጠት ነው። መልስ አለመስጠት በሌላችሁ ማንነት በሌላችሁ ፐርሰናሊቲ ሰው መጥቶ እንዲህ ናችሁ የሚላችሁ ከሆነ ክርስቲያኖች ዞራችሁ መልስ እየሰጣችሁ ከዛ ሰው ጋር ለመነጋገር ጊዜ አታባክኑ። ጊዜ አታባክኑ። ንቆ መተውን መልመድ ያስፈልጋል እና በባለፈው እንዳልኩት ብዙዎች እግዚአብሔር በሚያውቀው ምን እንደተፈጠረ በማላውቀው ምክንያት የኔን እናት ዘልፈዋል፣ የኔን እናት ሰድበዋል እና እኔ አልደነቀኝም። ምክንያቱም ከዚህ ቀደም እንዳልኩት እንኳን የኔ እናት የጌታችን የመድኃኒታችን የክርስቶስ ኢየሱስ እናት ቅድስት ድንግል ማርያም እንኳ ተዘልፋለች፣ ተሰድባለች እና ዝም ማለትን የመሰለ ትልቅ ነገር የለም። በነገራችን ላይ ዝምታ ራሱን የቻለ አስፈሪ ነገር፣ ዝምታ እጅግ በጣም ራሱን የቻለ አስፈሪ ነገር። በተለይ በሰዎች ላይ መጥፎ ነገርን የምትሰሩ እህቶች፣ ወንድሞች በዚህ አጋጣሚ ፕሊዝ እባካችሁ በንስሐ ተመለሱ፣ ተጸጸቱ። በቃ አላደለ በቻላችሁት አቅም ከጥፋት ራሳችሁ መልሱ። በአንድ ወቅት በንጉሥ ኃይለ ሥላሴ ዘመን ንጉሱ በከተማው ሕዝብ ላይ ግብር ይጨምሩና ሰላዮቻቸውን ወደ ከተማ ይልካሉና ሰላዮቻቸው ከተማ የሚወራውን ወሬ ሰምተው ወደ ቤተ መንግስት ይመለሳሉ እና ንጉሱ ይጠይቋቸዋል። ለመሆኑ ሕዝቡ ምን እያለ ነው ብለው ይጠይቋቸዋል። ሰላዮቹ ይመልሳሉ፣ ንጉሥ ወይ ሰው በጣም እየተሳደበ ነው አሏቸው። አይተውት ምንም አያመጣም አሉ። ከዛ በኋላ ከትንሽ ጊዜ በኋላ ደግሞ ትንሽ ቆይተው ደገም አድርገው ደግሞ ግብር ይጨምራሉ። አሁንም ግብር ይጨምራሉ። ሰላዮቻቸውን ከቤተ መንግስት ወደ ከተማ ይልካሉ እና ሰላዮቹ ወደ ቤተ መንግስት ተመልሰው ለንጉሱ በአሁኑ ያስፈራል፣ ሰው በጣም መሳደብ አብዝቷል፣ በጣም ያስፈራል በአሁኑ ብለው ይነግሯቸዋል። በስተመጨረሻውን ከትንሽ ጊዜ በኋላ ግብር ይጨምሩና ሰላዮቻቸውን ወደ ከተማ ይልካሉ። ሰላዮቻቸው ከተማ ደርሰው ይመለሳሉ። ንጉሱ ይጠይቃሉ እና አሁንስ ህዝቡ ምን እያለ ነው ሲሏቸው፣ አሁን ጸጥ ብሏል አሏቸው። ይሄኔ ነው መፍራት ብለው ንጉሱ ግብር ቀነሱ ይባላል። እና አንዳንድ ጊዜ እንኳን እግዚአብሔር የሰውም ዝምታ ያስፈራል እና ልክ እንደ አምላካችሁ እንደ ክርስቶስ ዝም በሉ። ሰው መጥፎ በሆኑ ቃላት በጥፊ እየጸፋችሁ ነው፣ መልካም እንግዲህ ዝም በሉ። በቃ መልስ አትስጡ ተወዳጆች። ስለ እናንተ ያልተገባን ነገር እየዞሩ እያሟችሁ መጥፎ የሆነን ምራቅ በላያችሁ ላይ ጥቅ እያሉባችሁ ከሆነ ዝም በሉ፣ ምላሽ አትስጡ። ክርስቶስ የአይሁድ ርኩስ ምራቅ በፊቱ በተተፋበት ጊዜ ምራቃቸውን ተጸይፎ እንኳን ወደኋላ ዞር አላለም፣ ዝም ነበር ያለ።
ዝምታን ነበር የመረጠው። የክርስቶስ ዝምታ ቅዱሳን መላእክትን ሁሉ እስከሚያስደነግጥ ድረስ ዝም ነበር ያለው አምላካችን እና በእናንተ ላይ ክፉ ለሚያደርጉት፣ በእናንተ ላይ ክፉ ለሚያወሩት፣ በእናንተ ላይ ክፉ ለሚያስቡት ዝም እንደማለት ትልቅ መፍትሄ የለም። ዝም በሉ ማለት ግን በነዛ ሰዎች ቂም ይዛችሁ ኑሩ፣ ተቀየሟቸው፣ መልካችሁን ተኮራርፋችሁ ኑሩ ማለት ደግሞ አይደለም። ተወዳጆች የይቅርታ ልብ ይኖራችሁ። እናንተ ክርስቶስ ይቅር እንዲላችሁ የምትፈልጉትን ያክል እናንተም ይቅር ባዮች መሆን አለባችሁ እና ሰርኬ በዚህ ልክ እንባሽ ታብሶ ተደስተሽ በማየቴ እጅግ በጣም ነው ደስ ያለኝ። ብዙ ጊዜ ደስታዬን መግለጽ ስለማልችል ነው እና እንዲህ ባለ መልኩ ስላየሁሽ፣ ነገሮች ስለተስተካከሉልሽ፣ ከቤተሰቦችሽ ዳግም እርቅ ስላወረድሽ፣ ልጅሽን እንደ ልብሽ ማግኘት የምችበት ደረጃ ላይ ስለደረሽ፣ ነገሮች ሁሉ ስለተቀየሩ፣ በነዛ ጥቂት ሽርፍራፊ ሰኮንዶች ውስጥ ባወራናቸው በተነጋገርናቸው ንግግሮች እነዛ ሁሉ ነገሮች ስለተቀየሩ እጅግ በጣም 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 ደስ ብሎኛል። እግዚአብሔር አምላክ ቀሪው ጊዜሽንም ደግሞ የሰላም የደስታ ጊዜ ያደርግልሽ። እንግዲህ የጭንቅ አማላጇ መብርሃን ከፊትሽ የሚገጥምሽንም ጭንቅ እርሷ ታስወግድልሽ። ስለመጣሽ በጣም ደስ ብሎኛል ሰርኬ፣ በርቺልን። እሺ በጣም ነው የማመሰግነው ወንድሜ። ያው እንግዲህ ምን ይላል አባታችን፣ ሆድ ይመርቅ ይላል፣ ሆድ ይመርቃል ይላል እና ልቤ ውስጥ ያለውን ደስታና ሀሴት እመብርሃን እኔ እንጃ እጥፍ እጥፍ አድርጋ ደስታህን እጥፍ ድርብ ታድርግልን። እንቅፋት እንኳን እግዚአብሔር ምስክሬ ነው፣ እንቅፋት እንኳን እንዲመታ አልፈልግም። በቃ እኔ በአሁን ባለውበት ደረጃ ማለት እንቅፋት እንኳን እንዲመታ አልፈልግም። እግዚአብሔር ነው የምልህ። በቃ ደስታዬን ብታየው ማለት ነው። አሁን ላይ በቃ ስራ ሁሉ ስሰራ ደስተኛ ሆኜ በቃ ምንም የሚያቅተኝ ነገር የለም። በቃ እያንዳንዱን ሴትዮ እንደውም እንደ ከተወሰነ ጊዜ በኋላ በጣም ተለውጠሻል፣ ደስተኛ ሆነሻል፣ ምሰሪው ስራ ፈጥነሽ ነው ምሰሪው፣ በቃ ግዴታሽን በደንብ እየተወጣሽ ነው ምናምን እስክትል ድረስ ማለት ነው እና እኔ እንጃ እግዚአብሔር የኔን ደስታ አይቶ ለአንተም ደስታ እጥፍ ድርብ አድርጎ ደስታህን ይክፈልህ። እኔ እንጃ ምን እንደምል አላውቅም። እመብርሃን ከጎንህ ትሆን ወንድሜ። እግዚአብሔር ያክብርልኝ። አሚን። በጣም አመሰግነው ሰርኪ፣ እግዚአብሔር ያክብርልኝ። አመሰግናለሁ ወንድሜ። አሚን አሚን። ሰላም ሁኚልን። ምንድን ነው የሚባለው በአረበኛ? አና አሐበክ ነው የሚባለው። አይወ አና አሐበክ حياتي كثير حبك، كثير كثير حبك أنا والله. من مالك بلو ترجمي مسرية باي ترجمي لمن يلك. اوكي ماشي 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 ترجمة تمام. مسكنا ماشي. آمين آمين. ماشي سلام. በስተመጨረሻ ፈለገዬ እንዴት አመሻችሁ? እግዚአብሔር ይመስገን። እንደምን አለሽ? እግዚአብሔር ይመስገን በጣም ደስ ብሎኛል። አመሰግናለሁ። ግን በጣም ይቅርታ እውነት በጧት ስለምነሳ አረብ ሀገር ነው ያለሁትና ትንሽ ነገር ጠይቂ ለመተኛ አስቸኩዬ ነው አንድ ቁጥርን በተደጋጋሚ ስጽፍ የነበረው። እሺ ምን ነበረ? ያው ዛሬ እንደዚህ ሪኩዌስት ልክልህ ነበር። ያው ብዙ ሰው ስለምታስተናግድ ችግር የለውም። በጣም መግባት ፈልግ ነበር አንተ ጋር እውነት ላይ በገባ ቁጥር እከታተላለሁኝ። በተለይ ከሀገር ከወጣሁ በኋላ በጣም ነው የምከታተልህ እና በመጀመሪያ ደረጃ በጣም ነው የምናመሰግነው ሁላችንም እግዚአብሔርን። እመብርሃን በምልጃዋ ተአትለይ ቀሪ ዕድሜህን እመብርሃን እውነት በምልጃዋ አትለይ። ለብዙ ሰዎች በተለይ አረብ ሀገር ላሉ ሴቶች በተለይ ለሁሉም በጣም በቃ ተስፋ ሆነሃል። የእውነቴን ነው የምልህ እመቤቴን። እኔ ራሱ አንተን ከመከታተል ከጀመርኩ በኋላ በተለይ እዚህ ሀገር መጥቼ ባህሬን ነው ያለሁትና በቃ ያው ይገባሃል መቼም ከሀገር ሲወጣ ብዙ ነገር ከባድ ነው ማለት ይሄ ነው ብሎ የሚዘረዘር ነገር አይደለም። ሁሉም በጣም የሚያስቸግር የሚያስጠላ የሚከብድ ነገር ነው የሚያሳልፉት ሀገራቸው እስከሚገቡ ድረስ እኔን ጨምሮ ማለት ነው። እና በጣም ለብዙ ሰዎች ተስፋ ሆናል። የእውነት ማለት ነው። ማርያምን ማለት ቃሉ የምትናገረው ቃል ብቻ እንትን ይላል በቃ ይበቃል። ሌላ ምንም እንትን የሚባል ያው ብዙ ንግግር አልችልም። ለንግግሬ በጣም ይቅርታ
እና ምን መሰለ ፈለገይ በጣም ነው የሚከፋው የእውነት። በተለይ መጾም አትችልም አረብ ሀገር ስትመጣ የእውነት በቃ ይከብዳል። ከቤተ ክርስቲያን ርቀ የእውነት እኔ ይቅርታና በጣም ስለከፋኝ ነው ሁሉም ነገር። በተለይ እምነቴ ከረፈደ ገባኝ፣ ከረፈደ ነው የገባኝ እምነቴ። የእግዚአብሔር ፍቅር የእመቤቴ ፍቅር ከረፈደ ሆነ የገባኝ። ብዙ እድሜን በማይረባ ነገር አሳልፌያለሁ። በእርግጥ ተመርቄያለሁ፣ እግዚአብሔር ይመስገን በጥሩ ውጤት ነው የተመረቅኩት። ግን ያው የሀገራችንን ሁኔታ ታውቀዋለህ። ወይ ገንዘብ ወይ ሰው ከሌለ ስራት በቃ እንደተመረቅኩኝ 1 ዓመት አልሞላኝም። ወደ አረብ ሀገር ስሄድ ለእናቴ ብዬ ነው የሄድኩት። ለእናቴ አንድ ልጅ ነኝ፣ እህት ወንድም የለኝም። እና ማለት በጣም ነው የሚከፋው የእውነት ማለት ነው። ምን ነው እስከዛሬ እንደዚህ በገባኝ ኑሮ እምነቴ ፍቅር የእመቤቴ እላለሁኝ። በጣም ነው የሚቆጨኝ። በጣም በቃ ከምልህ በላይ ነው የሚጸጽተኝ አሁን በጣም ማለት ነው። በቃ እንዴት አድርጌ በመለስኩት ያንን ምንም ነገር በቃ ደህና ነገር ሰርቼ ያላሳለፍኩትን ቀን ምን ነው መመለስ በቻልኩኝ አምላኬ ወንድ ምን ነው መመለስ በቻልኩኝ ያንን ጊዜ በከንቱ ያሳለፍኩትን ጊዜ ማለት ነው። የእውነት በጣም ነው የሚከፋኝ። በቃ ማታ ማታ ጸሎት አድርጌ ስተኛ ሁሌ እንደዚህ እላለሁኝ። ለምን ከረፈደ ገባኝ እምነቴ። ለምን እውነት ከረፈደ ነው የገባኝ። በቃ በጣም ነው የሚያስጠላው የእውነት ማለት ነው። እንደዚህ አይነት እምነት ይዤ ተመርጬ ነው ኦርቶዶክስ የሆንኩት። መርጬ አይደለም ተመርጬ ነው። እግዚአብሔር መርጦኝ ነው፣ እመብርሃን መርጣኝ ነው እንጂ መርጬ አይደለም። በጣም እኮ እድለኛ ነኝ። ግን ለምን እስከዛሬ አልገባኝም የእምነቴ ጉዳይ። በጣም በቃ እድሜ ዘመኔን እስካሁን ሰዓት ድረስ የሚቆጨኝ ነገር ይሄ ብቻ ነው፣ ሌላ ምንም አይደለም። የኔ አብረውኝ ታምራ ፌቨንዬ ሀሳብሽን ትቀጥያለሽ። ይቅርታ እግዚአብሔር አምላክ ሁልጊዜ ነገሮችን ለመልካም ነው የሚያደርገው። ለምሳሌ ጳውሎስ አሳዳጅ ነበር። ረዥም የሚሆን ዘመን የኖረው ስለ ክርስቶስ የሚጋደሉ ቅዱሳንን በማሳደድ ነው። ኢየሱስ የሚሉ ሰዎችን በማሳደድ ነበር ነው። ለምንም ያንን ሁሉ ዘመን እንደዚህ ኖርኩት ማለት አይጠበቅበት። ምክንያቱም ልክ የዛን ያክል የወደቀው ክርስቶስ ሊያነሳው ፈልጎ ማየሽ እና በህይወታችን አንዳንድ ጊዜ ክርስቶስ የግድ ሊያስተምረን የሚፈልገው ነገር ሲኖር ደረጃዎች ሆናሉ አንዳንድ ህይወቶች። በዚህ አጋጣሚ ህይወታችሁ የሆነ ሰው አምናችሁ ምናምን ራሳችሁን ሰጥታችሁ የምታውቁ ሴቶች ትኖራላችሁ አይደል? በዛው ልክ ደግሞ ወንዶች ቤተሰባችሁን ትታችሁላት፣ እህቶቻችሁን ትታችሁላት፣ ወንድሞቻችሁን ትታችሁላት፣ ጓደኞቻችሁን ትታችሁላት፣ ለእሷ ብላችሁ ብዙ ነገር ትታችሁ በቃ እንደው ከእሷ ጋር ህይወት ይኖረኛል ብላችሁ የሆነ ሴት ረግጣችሁ ሄዳ ታውቂ ይሆናል በህይወታችሁ። እህቶችን በዛው ልክ ይህ ሰው ባል ይሆነኛል ብላችሁ፣ የትዳር አጋር ይሆነኛል ብላችሁ ንጽህናችሁን ሰጥታችሁት ሊሆን ይችላል። አምናችሁት ገላችሁን ለእሱ አሳልፋችሁ ሰጥታችሁ ሊሆን ይችላል። እና እንዲህ አይነት ነገር ከተፈጠረ በኋላ ያመናችሁት ሰው ቢከዳችሁ በህይወታችሁ ለምንድን ነው እንዲህ አይነት ነገር የተፈጠረው አትበሉ። ለምን መሰላችሁ? እግዚአብሔር ለአንቺ እህቴ መልካም የሆነን ሰው ሊሰጥሽ ሲፈልግ ክፉ የሆኑ ሰዎች በህይወትሽ መጥቶ ታያለሽ። ለምን አማራሪ እንዳትሆኝ ማለት ነው። የምታማራሪ ሴት እንዳትሆኝ። ወንድም ያንተን እግዚአብሔር አምላክ እናት የሆነች ሴትን የትዳር አጋር አድርጎ ሊሰጥ ሲፈልግ ያኔ በጣም መጥፎ ባህሪ ባለባቸው ሴቶች ይፈተናል። እና ተወዳጆች አንዳንድ ጊዜ እንዲህ አይነት ነገር የሚመጣው ለመልካም ነው። ደረጃዎች ይሆናሉ። ወደሚፈለገው ነጥብ መሸጋገሪያ ደረጃዎች ይሆናሉ። ደረጃዎች ልክ እንደዚህ አይነት ብዙ ነገር ትተህላት ራስን ሁሉ ክደ ከሰው በታች ሆነ ብዙ ነገር ያደረግክላት ሴት ረግጣ ስትሄድ አፍቅሪያት እንዴት ትሄዳለች አትበል ወንድሜ። ምክንያቱም እግዚአብሔር መልካም የሆነችን ሴት አዘጋጅቶላል። እናት የሆነችን ሴት
ልክ በእንደዚህ አይነት ሴቶች ተፈተነ ብዙ ጊዜ ካሳለፍክ በኋላ እናት የሆነችን ሴት ልክ ሲሰጥህ ያቺን ሴት መንከባከቡንም መያዙንም ታቀበታለህ። አለበለዚያ ግን በነዛ ሰዎች ሁሉ ያልተፈተንክ ሰው ከሆንክ እግዚአብሔር የሰጠን ያቺን ከእንቁ የላቀች ውድ የሆነች ሴት እንኳን በስነ ስርዓት ልትይዛት አትችልም። ስለዚህ ፌቭ በጣም 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 ልትወጁ ይገባል። እነዛ ሁሉ የመከራ ጊዜያቶች ያለፉት እነዛ ሁሉ ክርስቶስን ያለማወቅ ጊዜያቶች ያለፉት በምክንያት ነው። እሺ ያወቅሽ ሁለት ሮጠሽ ወደ ቅፉ ብትገቢ ወርቅ በመጀመሪያ ሲገኝ ከጭቃ ጋር ነው የሚገኘው። ታውቃላችሁ አይደል? ወርቅ በመጀመሪያ ሲገኝ የሚገኘው ከጭቃ ጋር ነው። እና ለምንድን ነው ከጭቃ ጋር የተገኙት? አትበሉት። ተወዳጆች አትበሉ። አምነሽው ራስሽን አሳልፈሽ ባልጋ ላይ ተኝተሽ ገላሽን አሳልፈሽ ሰተሽው ምንም ነገር ሳታረጊ ጥሎሽ የሄደ ሰው ሊኖር ይችላል በህይወትሽ። እንደውም አንድ ሰው ሊሆን ይችላል 7 8 9 ሆኑብሽ እንበል እህቴ፣ በምንም ለምንድን ነው ግን የኔ ህይወት እንደዚህ ሆኖ አትበይ። በጣም አመላቸው ከባድ በሆኑ ሰዎች የተፈተንሽው እግዚአብሔር ልክ እንደ እናት ለአንቺ የሚያስብ እግዚአብሔርን የሚፈራ ቤተሰቦችን የሚያከብር ሰው ሊሰጥሽ ስለፈለገ ነው። ያን ያ ሰው ወደ ህይወትሽ ሲመጣ መያዙን ታውቂበታለሽ። ለምን የከፋ ነገር አይተሻለ? ከዚህ በፊት ወርቅ በመጀመሪያ ሲገኝ የሚገኘው ከምን ጋር? ከጭቃ ጋር ነው። ከጭቃ ጋር ከጭቃ ጋር ተገኝቶ ነጥሮ ደምቆ ጎልቶ እንዲታይ የሚለየው በምንድን ነው? በእሳት። እሳትማ ግድ ነው። እና ከበፊት ማንነታችሁ ትላቀቁ ዘንድ የሆነ ከተጣበቃችሁበት ነገር ትለያዩ ዘንድ ከባድ የሆነ እሳት በሕይወት ውስጥ ይመጣል። በጣም በጣም ከባድ የሆነ እሳት። እነ ግብፃዊት ማርያም ረዥም ዓመት በመሲሰን ኖረዋል። በመሲሰን ረዥም ዓመት። እነዛ ሁሉ የእሳት ጊዜያቶች ያለፉት ግን እንደ ወርቅ ነጥራ ትወጣ ዘንድ ነው። ዛሬ በቤተክርስቲያናችን ቅዱሳን አንስት ውስጥ አንዷ ነች ግብፃዊት ማርያም። ጳውሎስ አሳዳጅ ነበር። አሳዳጅ ነበር ተወዳጆች። ያ ሁሉ ጭቃ በላዩ ላይ ነበረ። ኦኬ። እርሱ ግን ወርቅ እንደሆነ ስላወቀ ክርስቶስ በከባድ እሳት ፈተነው። ያ እሳት ጭቃውን ሁሉ ወደኋላ ገርስሶ እርሱ ነጥሮ እንዲወጣ አደረገው። ዛሬ በቤተክርስቲያናችን ብርሃነ ዓለም ተብሎ ይጠራል ቅዱስ ጳውሎስ። ብርሃነ ዓለም አያችሁ። በቤተክርስቲያናችን በቅዳሴያችን ወቅት ቅዱስ ጳውሎስ ብርሃነ ዓለም ይባላል። ታሪክ ቀያሪ ነው። መድኃኔዓለም ታሪክ ቀያሪ ነው። እነ ማርያም ዘኔን ቅድም ስናነሳቸው የነበሩ ረዥም ዓመት በመሲሰን ይኖሩ አያችሁ። ያ ሁሉ ጭቃ የነበረው ኦኬ፣ ያ ሁሉ ጭቃ የነበረው ወርቅነቱን ፊል ያደረጉት ዘንድ ነው። ወርቅን አለበለዚያማ ወርቅ መሆኑን ፊል አታደርጉትም። አለበለዚያ ምንም አያችሁ። ሰው በኃጢአት መንገድ ተመላለሱ፣ ብዙ ነገር አለፈ በህይወታቸው። እሳቱ መጣ። ያ ፈተና እነሱን ከጭቃ ለይቶ ወርቅ አደረጋቸው። እነ ሙሴ ጸልይ አረ ስንቱን እንጥራ። ብዙዎች በጣም ብዙ ቅዱሳን በልክ በእንደዚህ አይነት ህይወት የኖሩ ናቸው። ሙሴ ጸልይ አሳዳጅ ነበረ፣ ጉልበተኛ ነበረ፣ ነፍሰ ገዳይ ነበረ። ያ ሁሉ በላዩ ላይ የተከመረ ኃጢአት ነበር። ያ ሁሉ ጭቃ ፈተና መጣ፣ ሰይፍ መጣ። አያችሁ፣ ፈተና መጣ፣ በህይወቱ አለፈ። ያ ፈተና እሱን አንጥሮ እንደ ወርቅ ለየና የጠራ የነጠረ የደመቀ ትልቅ ወርቅ አደረገ። ወደ ክርስቶስ ራሱን እንዲቀርብ አደረገ። እና አስተውሉ፣ ሁልጊዜ ጭቃና ወርቅ ተጣብቀው ነው የሚገኙት። ወርቅ ሁልጊዜ ከጭቃ ጋር ነው የሚገኙት። ከዛ ጭቃ ግን ለመለየት የግድ እሳት ይፈልጋል። በውሃ ይነጻል፣ በውሃ ይታጠባል። ከዛ ደግሞ ይሄ ከብረቱ ከፕላስቲኩ ከምኑ አብሮ ተጣብቆ ካለው ነገር በአጠቃላይ ደግሞ ይለይ ዘንድ ደግሞ ከቀርቡ ከባድ በሆነ እሳት ውስጥ ያልፋል። እና ያ ፈተና ጊዜ መምጣቱ አትጥሉት። እግዚአብሔር የተሻለ ነገር እንዲያመጣ ነው። እያለቀሳችሁ ከሆነ እመኑ ይልንገራችሁ፣ እግዚአብሔር ፈገግ ያስብላችኋል። ተክዛችሁ እየኖራችሁ ከሆነ እመኑ ይልንገራችሁ፣ እግዚአብሔር የደስታን በረከት በቤታችሁ ያመጣል። የደስታን በረከት። ተስፋ ቆርጣችሁ እየኖራችሁ ከሆነ እመኑኝ፣ ክርስቶስ ተስፋችሁን ይቀጥላል። ዛሬ ላይ ተረባችሁ አድራችሁ ከሆነ እመኑኝ፣ ነገ ባላሰባችሁት በረከት እግዚአብሔር ይባረካችኋል። ነገ ባላሰባችሁት በረከት
እና አንዳንድ ጊዜ እንዲህ አይነት ነገሩ መፈጠሩ ተመስገን ብሉበት፣ ግድ የለም። ስንራብ ክርስቶስ ያያል እኮ ለምን ዝም ይለናል? የጠገበን ሰዓት ተመስገን ማለት ነው እናውቀዘና መራባችንን መጠማታችንን እኮ ያውቃል ክርስቶስ። ያኔ ተረበን ያኔ ተጠምጠን ወደ እሱ ስንጮህ ጨካኝ አባት ሆኖ አይደለም ዝም ያለን፣ ግን ደግሞ እሱ በበረከት አትረፍርፎን ያጠገበን ሰዓት ተመስገን ማለት እናውቅበታለን። ተመስገን ማለት እናውቅበታለን። በጮኝነት ታይም እገሊት የምትባል ሴት አሳበደችኝ፣ እኔ በእሷ የተነሳ በቃ እንዲህ ልሆን ነው ስትል ነበር ወንድሜ። እነዛን የጩኸትን ሁሉ ጊዜያቶች እግዚአብሔር አምላክ እየሰማ ጸጥ ያለው በምክንያት ነው። ለምን? እናት የሆነችን ሴት በሕይወት ሊያመጣ አየህ። ያኔ ተመስገን ማለት ታውቅበታለህ። እህቴ እኔ በቃ ራሴን ላጠፋ ነው፣ በጮኝነት ህይወትሽ እኔ ከእሱ ጋር አብሬ መሆን አልችልም፣ ምንም ቦታ ለእኔ የሰጠኝ አይደለም፣ እኔ ከሰውነት ተራ አይቆጥረኝም፣ በእኔ ላይ በብዙ ሴቶች ላይ ይሄዳል፣ እኔን አስቀምጦ እንዲህ ያደርጋል፣ እኔ ራሴን ባጠፋ ይሻለኛል እያልሽ ያኔ ጮሽባቸው ታይቦች አስታውሻቸው። ቤተክርስቲያን እየሄድሽ ያለቀሸባቸው ጊዜያቶች አስታውሻቸው። ያኔ እንደዛ ስታደርጊ ክርስቶስ ሳይኖር ቀርቶ አይደለም ጸጥ ያለ፣ ወይ ደግሞ ጨካኝ አምላክ ሆኖ አይደለም ጸጥ ያለው። አይሽ እጅግ በጣም መልካም የሆነን ሰው በህይወት ሲያመጣ ተመስገን ማለት ተጠቅበት ዘንድ እርሱን ያላወቃችሁበትም ዘመን የሚመጣው በነገራችን እርሱን ያወቃችሁለት ወደ ክፉ ወጣችሁ ትገቡ ዘንድ እንደጠፋው በግ እንዳጠፉ ናፌ መልካም ነው። አንዳንድ ጊዜ እንደዚህ አይነት ፈተናዎች መልካም ናቸው፣ ደረጃዎች ናቸው፣ ወደ ክርስቶስ መሸጋገሪያዎች ናቸው። ከሁሉም አቅጣጫ ሁሉም ወደ ክርስቶስ ይመጣል። ስጋችሁን እየሸጣችሁ እየኖራችሁ ያላችሁ እህቶች፣ እኔ አሁን በሌላኛው ወርድ መጠራት ስለሚከብደኝ ስጋችሁን በመሸጥ እየኖራችሁ ያላችሁ የምንወዳችሁ እህቶቻችን፣ በየመንገዱ ዳርቻ ሰዓቱ ከጨለመ በኋላ ስስ የሆኑ ልብሶችን ለብሳችሁ በመንገድ ዳር የምትወጡ እህቶቻችን፣ ያ ሁሉ ጊዜ ሲያልፍ ቤተክርስቲያን እየናፈቃችሁ፣ ማይጠንቱ እያናፈቃችሁ፣ ቅዳሴው እየናፈቃችሁ፣ ሀዘናችሁን ለክርስቶስ መንገር እየፈለጋችሁ ግን እኔ እኮ ቆሻሻ ነኝ እያላችሁ ስትርቁ ያን ሁሉ ንግግራችሁን ክርስቶስ እየሰማ ዝም ያለው እናንተን ጠልቶ እንዳይመስላችሁ፣ እግዚአብሔር አምላክ የሀብታሞች ብቻ አምላክ ሆኖ እንዳይመስላችሁ፣ አምላካችን ክርስቶስ የነጠላ ለባሾች ብቻ አምላክ ሆኖ መስሏችሁ እንዳይመስላችሁ፣ ተወዳጆች እንዳይመስላችሁ፣ እንደዛ ሆኖ እንዳይመስላችሁ። እመኑን፣ ያኔ የእናንተን ታሪክ የቀየረ ቀን ደፍራችሁ ስለሱ ተመሰክሩ ዘንድ ነው፣ ትበረቱ ዘንድ ነው። ክርስቶስ ህይወታችሁን የቀየረ ቀን ሮጣችሁ ወደ እቅፉ ትገቡ ዘንድ ነው። ከእቅፉ ከገባችሁ በኋላ አትወጡም። ያን አይታችሁታል፣ ውጭውን አይታችኋታል፣ ያቺን አለ ጨለማውን አይታችሁታል። ያንን ድቅድቅ ጨለማ ምን በማድረግ እንደሳለፋችሁ እናንተ ታውቁታላችሁ። አንዴ ክርስቶስ እቅፍ ከገባችሁ በኋላ በፍጹም አትወጡ፣ አለቀ። አንዳንዴ ለመልካም ነገር እግዚአብሔር ነገሮችን ዝም ይላል። አብርሃም ልጁ ይስሐቅን ለመሰዋት ተራራ መጥቶ ነበረ። ተወዳጆች፣ እግዚአብሔር ዝም ነው ያለው። ዝም ልጁን ያዘ ይስሐቅን። አብርሃም የሚሰዋበትን ማገዶ አሸከመው። መሰዊያውን ይዞ ወደ ተራራው ጫፍ ተጓዙ። ተራራው ጫፍ ደርሶ ርብራቡ ተረብርቦ ይስሐቅን በጀርባው አዙሮ ሊሰዋው ሲል እግዚአብሔር አብርሃም ልጅህን አትሰዋዋል። አያችሁ፣ ሁሉም ነገር ለመልካም ነው የሚያደርገው እግዚአብሔር። በእያንዳንዱ እርምጃችሁ ላይ ድምፅ ላሰሙ ትችላላችሁ። የተራራዋ ጫፍ ላይ እስክደርሱ ድረስ ምንም አይነት ድምፅ ላሰሙ ትችላላችሁ። አንዳንዴ ታጋሹ ክርስቲያኑ የኔ ነገር መቼ ነው የሚያበቃው አትበሉ። ወዳጄ የልጆች አባት ሆነ፣ የትዳር አጋር ኖራ፣ ኦኬ፣ ለቤተሰቦቼ ገንዘብ ማምጣት አቅቶ ተጨንቀ ተጠበ ይኖርክ ያለው ወንድም አትጨነቅ። የኔ ነገር መቼ ነው የሚያበቃው? እንደ ሌሎች ሰዎች ለልጆቼ መቼ ነው እንደዚህ ማደርገው? ለባለቤቴስ መቼ ነው እንዲህ የምሆንላት? እንደ ሰው ቤቴን ማሞቀው መቼ ነው ብለህ አትጨነቅ። እመነኝ፣ በቃ ተራራዋ ጫፍ ላይ ስትደርስ እግዚአብሔር ድምፁን ያሰማል። ድምፁን ያሰማል እግዚአብሔር። እህቴ አንቺም ልክ እንደዚህ በተለያየ አይነት ህይወት ልም ላይ ያላችሁ እህቶች ወንድሞቻችን ልክ እንደዚህ እግዚአብሔር አምላክ የተራራዋ ጫፍ ላይ ስትደርሱ ነው ድምፅ የሚያሰሙና እግዚአብሔር ሁሉን ነገር የሚያደርገው በምክንያት ነው። በምንም ነገር ተሳስቶ አያውቅም፣ በአንዳች ነገር። እነዛን ሁሉ ጊዜያቶች እንዳታማርኝ። እነዛ ሁሉ ጊዜያቶች በመኖራቸው ነጥቦቹ ተገጣጥሞ ዛሬ ይችኛዋን ፌቨን ፈጥረዋል። ይችኛዋን ፌቨን አይሽ ስትናገር በጸጸት የምትናገረዋል፣ የእግዚአብሔርን ስም ስትጠራ በእንባ እየተናነቃት በናፍቆት የምትጠራዋን ፌቨን ፈጥረዋል።
ስለዚህ በእነዚህ ነገሮች እንዳትሳሳች ለማለት ያክል ነው። ቀጥይ ነው። ያው ልክ ነህ ወንድሜ፣ እግዚአብሔር ይመስገን። እኔ እውነት አላማረርኩትም፣ የእውነት ምንም አላማረርኩትም። ማርያምን እንዴት አድርጌ እንደማመሰግነው እኔ እንጃ፣ ቃላቱን ላይ ያጥረኛል። ምንም ቃል አይገልጽህም ነው የምለው። ቸርነትህ አያልቅብህ አምላክ። ያንን ሁሉ አሳልፈህ ለዚህ ስለምታደርሰኝ፣ አዲስ ጉልበት አዲስ ቀንን ስለምታሳየኝ እግዚአብሔር ይመስገን። ተመስገን ብቻ ነው ለአንተ የሚገልጸው እንጂ ቸርነትህን ማያልቅብህ፣ ደግነትህን ማያልቅ ለአንተ ምንም ቃል አይገልጸውም። ተመስገን ነው የምለው። የእውነት አላማረርኩትም። እንደዛ ያልኩበት ምክንያት ምን ነው በገባኝ ኑሮ ነው እንጂ ላማርረው ፈልጌ እኮ አይደለም። ግን እንደው ምን ነበረበት በዛ ሰዓት፣ በተለይ በልጅነቴ ሰዓት እንደዚህ ቢሆን ኑሮ፣ እንደዚህ ልቤ ክፍት ጭንቅላቴን ክፍት ቢልልኝ ኑሮ ምን ነበር ብዬ ለራሴ በቃ ጽጽት ነው እንጂ የሚለኝ እኔ እግዚአብሔር እኔ ፈጣሪን በፍጹም ላማርረው አልፈልግም። በፍጹም በቃ ለመልካም ነገር እንደሆነ እኮ በደንብ ውስጤ ያውቃል። ከማንም በላይ ከሰው በላይ እንደሚያደርገኝ እኮ በደንብ ነው የማምነው። በደንብ ነው ውስጥ የሚያውቀው። ማርያምን በቃ በደንብ ይታየኛል ሁላ ምን እንደሚያደርግልኝ። በቃ አምላኬ ሆይ ለመልካም ነገር ነው እኮ የምትፈትነኝ። በቃ የምቋቋምበትን አቅም ብቻ ስጠኝ፣ ትዕግስቱንም ስጠኝ፣ ፈተናህንም ማልፍበት አቅም ጉልበቱ ነኝ ነው የምለው። እና እግዚአብሔር ይመስገን ለዚህ ለበጎ ነው ማለት ምንም አብረውኝ የተማሩት የተመረቅን አብረን ተምረን የተመረቅነው ልጆች አሁን የትና የት ደርሰዋል። የእውነት ነው የምልህ። እውነት እንደዚህ ነው ብዙ መናገር አልፈልግም፣ ግን እነዛን ራሱ ከኔ ጋር አላነጻጽርም። በቃ እነሱ እግዚአብሔር የፈቀደውን ያደረገላቸው፣ ለእኔ ደግሞ የተሻለ ነገር ሊፈጥር ሊሰጠኝ ፈልጎ ይሆናል የሚፈትነኝ። ስለዚህ በፍጹም እናቴን ጤና ካረገልኝ እኔንም በሰላምና በጤና ችን ቀን አሳልፎ ለሀገር አብቅቶ ለደጁ አብቅቶኝ እንዳመሰግነው ይርዳኝ ነው የምለው። በቃ ስትል አሁን ድረስ ማለት ነው። እና በጣም ነው አሁን ከረፈደ ቢሆንም የገባኝ ሁሉም ነገር ለመልካም ነገር ስለሆነ እግዚአብሔር ይመስገን። በተለይ ያንተን ትምህርቶች መስማት ከጀመርኩ በኋላ ያንተን ምክሮች መስማት ከጀመርኩ በኋላ በቃ ምን ልበልህ ሙሉ ለሙሉ በቃ ተቀይሮልኛል ውስጥ በጣም ሰላም አግኝቻለሁ በእውነት ማለት ነው። ማርያምን ምንም ስራ ቢበዛብኝ ቢከብደኝ የእውነት ምን እንደምል ታውቃለህ? ፈለገ ጠዋት ለሰከንድ እንኳን አላርፍም። ያው ታውቀዋለህ የአረብ ሀገርን ስራ ለሰከንድ እንኳን ቁጭ አትልም። በተለይ ልጅ ቤት ከገባ ለትንሽ ሰከንድ እንኳን እረፍት አይኖርህም። እና ልክ ሳላቀው ነው የሚመሻው ሁላ ማለት ምግብ በቁሜ ነው የምበላው። ቁጭ ብዬ በእርጋታ አልበላም፣ በቁሜ ነው የምበላው። እና ሳላቀው ይመሽና ወደ ክፍሌ ገብቼ ለመተኛ ስዘጋጅ ቀኑን ከጧት ጀምሬ ያሳለፍኩትን ሳስበው ማለት ነው እውነት አምላኬ በእኔ ጉልበት ብቻ አይደለም መቼም ያንን ሁሉ የሰራሁት እላለሁኝ። በቃ ጥያቄ እስከሚፈጥርብኝ ማለት ነው። ማለት ምንም ድካም ሳይሰማኝ ምንም ነገር ህመም ሳይሰማኝ ክፍሌ ገብቼ ሰላማዊ እንቅልፍ ተኛለሁ። አዲስ ጉልበት ሰጥቶ ደግሞ ለነገ ያደርሰኛል። በጣም በቃ ይህን ሳስበው እውነት ለመልካም ነገር ነው ብዬ በጣም ደስ ይለኛል። እና እግዚአብሔር ይመስገን ለሁላችንንም በተለይ አረብ ሀገር ላሉት እህቶቼ በሙሉ ሁላቸውንም በየእምነታቸው እግዚአብሔር ይርዳቸው፣ መብርሃን ትርዳቸው። እውነት ማለት መቼም እንደኔ አይነት ስሜት ውስጥ ያሉ እህቶች ይኖራሉ በእርግጠኝነት። እና ያው አንተም እንዳልከው ለመልካም ነገር ስለሆነ ያለፍናትን ጊዜ እንደውም ማመስገን ነው ያለብን። እውነት እንኳን አሳየኸኝ፣ እንኳን አስተማርከኝ። በቃ ሊያሳየን፣ ሊያስተምረን፣ ሊያሳውቀን ፈልጎ ነው አይደለ ፈተና የሚፈትነን። እግዚአብሔር ደግሞ የሚወደውን ሰው ነው የሚፈትነው። አውቃለሁ፣ በደንብ ነው የማውቀው። እና ምን ለማለት ፈልጌ ነው፣ በጣም ደስ ብሎኛል እውነት። እና አንድ ጥያቄ ብቻ ልጠይቅህ። እሺ። ያው መጾም አንችልም ብያለሁኝ፣ አይመችም፣ በጣም ነው የሚደብረው። ይችን የህማማቷን ሳምንት ያው ስላልጾም መስገድ አንችልም አይደለም። እንደው ምናልባት መስገድ እንኳን ከቻልን ብንሰግድ ብዬ ነው። ኦኬ፣ እዚህ ላይ ሁለት ነገር ልናገር፣ ምናልባት ለብዙ እህቶች ስለሚጠቅም። አንደኛው መስገድ ይቻላል። እሱን ሀሳብ ከመራረት በፊት ግን ተወዳጆች፣ በዚህ በቲክታክ ፕላትፎርም ላይ ያለን ወንድሞቻችሁ በአጠቃላይ
የቤተክርስቲያንን ትምህርት እናስተምራለን ማለት እያንዳንዱን የሥራ ጥያቄዎች ደግሞ እንመልሳለን ማለት አይደለም። ቤተክርስቲያናችን እንደምታውቁት መንፈሳዊ የሆነ እርከን አላት ማለት ስልጣን አለ ማለት ነው። ሁሉም የየራሱ የሆነ ስልጣን አለ፣ መንፈስ የሆነ እርከን አለ። በቤተክርስቲያናችን ዘማሪያን እስከምን ድረስ ነው ስልጣናቸው፣ አገልግሎታቸው? መምህራነ ወንጌል እስከምን ድረስ ነው? ዲያቆናት፣ ቀሳውስት አባቶች፣ ቆሞሳት፣ ሊቃነ ጳጳሳት እንዲሁም ቅዱስ ፓትርያርኩም ጭምር ሁሉም መንፈሳዊ እርከን አላቸው እና እንዲህ አይነት የሥራ ጥያቄዎችን በቻላችሁ ታቅም ስልክም ቢሆን ፈልጋችሁ አባቶችን ብትጠይቁ መልካም ነው። እንደዚህ ያልኩት ለምንድን ነው? በእኛ አቅም የማይፈቱ ጉዳዮች ስላሉ ማለት ነው። አሰረ ክህነት ያላቸው መስቀሉን የጨበጡ አባቶች ጋር ግን ደውላችሁ ጉዳዩን ካማከራችሁ በኋላ እነዛ ካህናት በምድር ያሰሩት በሰሜን የታሰረ ስለሆነ፣ በምድር የፈቱት በሰሜን የተፈታ ስለሆነ ፈተናችኋል፣ ችግር የለውም እንዲያደርጉ ካሉ እናንተም የህሊና እረፍት አግኝታችሁ ነገሮችን መቀጠል ትችላላችሁ ማለት ነው። ስለዚህ ይሰመርበት። እንዲህ አይነት የሥራ ጥያቄዎችን በዚህ ቀን እንደዚህ ማድረግ እንችላለን፣ እንዲህ አድርገን ነበረ እና ይህን ነገር እንዴት እናድርገው ምናምን የሚለው የሥራ ጥያቄዎችን በአጠቃላይ አባቶች ካህናትን መጠየቃችሁን እንዳትረሱ። ነገር ግን ስግደት ጋር ተያይዞ ይቻላል፣ ምንም የሚከለክል ነገር የለም። በነገራችን ላይ ቅድም ስላችሁ ነበር አባቶች ካህናትን አገኙ ያልኩበት ትልቁ ሪዝም ምንድነው? ለምሳሌ በእኛ ቤተክርስቲያን ትልቁ ጾም የአብይ ጾም ነው። በአብይ ጾም ላይ ይህች ሀገራችን ኢትዮጵያ በወራሪ ኃይል ብትወረድ እና እያንዳንዱ የሀገር መከላከያ እና ደግሞ ህዝብም ጭምር እንደ ህዝብ እንዲዘምት ቢታዘዝ ቤተክርስቲያናችን እያንዳንዱ በጦር ቦታ ላይ የሚዘምት ሰው በአጠቃላይ ጾሙን እንዳይጾም ትፈታለች። ቤተክርስቲያን እያንዳንዱ ምዕመን ከጾሙ ትፈታለች ማለት ስጋም ጭምር እየተመገቡ በጦር ቦታ ላይ ተገኝተው እንዲዋጉ ትፈቅዳለች ማለት ነው። ሀገር በጦርነት ቢወረር ኢንኬዝ ነው ማለት። ስለዚህ አንዳንድ ልክ እንዲህ የሚቻሉበት ሁኔታዎች አሉ። ለምሳሌ በአረብ ሀገር ያላችሁ እህቶቻችን የእናንተን ጉዞ እንደ እኔ በጴጥሮስ ነው የሚመስለው። ጴጥሮስ አሳ ለማጥመድ ነው የወጣው። አሳን ለማጥመድ ወጣ። ክርስቶስ ምን አለው? ጴጥሮስ ከዚህ በኋላ አሳ ሳይሆን ሰው ታጠምዳለህ አለው። ኢን ሚሊየንስ የምትቆጠሩ በአረብ ሀገር ያላችሁ እህት ወንድሞቻችን ስትወጡ የወጣችሁት ገንዘብ ፍለጋ ነው። ስትወጡ የወጣችሁት ገንዘብ ለማግኘት ነው። ከወጣችሁ በኋላ ግን በበረሃ በሚገጥማችሁ ፈተና፣ በሚገጥማችሁ ችግር በጣም በሚደንቅ ሁኔታ ክርስቶስን ታገኙታላችሁ እና ይሄ በጣም የሚደንቅ ጉዞ ነው ተወዳጆች። እና ባላችሁበት ቦታ ሆናችሁ በጣም ብዙ ፈተናዎች ይደርሱባችኋል። በጣም ብዙ በደል ይደርስባችኋል። እናውቃለን። ያን በጣም ከባድ ፈተና ታሳልፋላችሁ። ከቤት ሳይወጡ የሚሰሩ ሰዎች እንዳሉ ታውቃላችሁ። ክርስቲያኖች በተለይ እዚህ ሀገር ያላችሁ እህት ወንድሞች በጣም ልትረዱ ይገባል። ከቤት ከሚሰሩባት ክፍል ሳይወጡ እንደ እስር ቤት ማለት ነው። የውጭው ንፋስ የውጭው ፀሐይ ሳያገኛቸው 2 እና 3 ዓመት በአንድ ቤት ውስጥ በጣም ፈግተው የሚሰሩ ብዙ እህቶች አሉ። እናንተ ልክ እንደዛ ደም ተፍታችሁ በምታገኙት ገንዘብ አገር ቤት ያሉ እናት አባቶቻችሁ ሸማ ለብሰው ጋቢ ለብሰው ያማረ ኩታ ለብሰው ይኖራሉ። እናንተ እንደዛ ደም ተፍታችሁ በምታገኙት ገንዘብ አገር ቤት ያሉ ወንድምቶቻችሁ አምረውባቸው ይላሉ። እናንተ ደጋግሜ እንደምናገረው የበረሃ አንበሶች ናቸው። የዛ የበረሃ አንበሶች ናቸው እናንተና ያላችሁበት ቦታ በጣም ከባድ እንደሆነ እናውቃለን። በቤተክርስቲያናችን ያሉት ስርዓቶች በአጠቃላይ በነገራችን ላይ ዶግማ አይደሉም፣ ቀኖናዎች ናቸው። ስለዚህ ቀኖና እንደ ኮንቴክስቱ ደግሞ ሊቀየር ይችላል። ለምሳሌ እዚሁ ኢትዮጵያ ውስጥ እንኳን ሞቃታማ ቦታዎች ላይ በአፋር ክልል በተለያዩ በጣም ሞቃታማ በሚባሉ አካባቢዎች ላይ ባሉ ቤተክርስቲያኖቻችን ላይ ቅዳሴ የሚገባው በጣም በሌሊት ነው። እንደተለምዶ እኛ እንደለመድነው በጠዋት ቀን ላይ በማለዳ ሳይሆን በጣም በሌሊት ነው። ለምን? ሙቀቱ ብዙ ሰዎችን ስለሚያስቸግር በጣም በሌሊት ቅዳሴ ተቀድሶ እቱ በሰላም ይባላል። ቤተክርስቲያን እንደ ሁኔታው እንደ አየር ንብረት እንኳን ጸባይ ስርዓቷ ይቀየራል ማለት ነው።
ስርዓቱ ይቀየራል። ስለዚህ እናንተ ባላችሁበት ስጋ ሳትበሉ መዋል የማትችሉበት ቦታ ላይ ልትሆኑ ይችላላችሁ። ቅድም እንዳልኩት ለምሳሌ ከቤት ወጥቶ ውሎ ምናምን እየሰራ እረፍት የሚያደርግ ሰው የተለያዩ አማራጮችን ተጠቅሞ መመገብ ይችላል። አንዳንዶቻችሁ እንዳልኩት ከቤት ውስጥ ሳትወጡ የውጭ ፀሐይ የውጭ ነፋስ ሳያገኛችሁ 4 ዓመት 5 ዓመት ረዥም ጊዜ የምታሳልፉ አላችሁ እና እንዲህ አይነት አማራጭ ለሌላችሁ ወንድሞቻችን ቤተክርስቲያን የግድ ቆሎ ካልበላችሁ ምናምን ብላ ልጆቿን አታስጨንቅ። ቤተክርስቲያንማ እናታችሁ ናት እኮ። እናት እንዴት በልጇ ትጨክናለች? እንዲህ የሚባል ነገርም የለም። ክርስቶስ አባታችሁ ነው። ከአባትም በላይ አባት ነው እንጂ ምድራዊ የሆነ አባት ልጁን ይረዳል። ክርስቶስ ደግሞ ከዛም በላይ አባት ነው። ከዛ ራሱን አሳልፎ የሰጠ አባት ነው። ስለዚህ ምንድነው የቤተክርስቲያን ስርዓትን ለማክበር ሲባል ግን ለካህናት አባቶቻችሁ አሳውቁ። ለካህናት አባቶች ያለውበት እንዲህ አይነት ሁኔታ ነው፣ ወቅቱ ደግሞ እንዲህ አይነት ጊዜ ነው። ለምሳሌ የፍልሰታም ጾም ከሆነ የፍልሰታ ጾም ነው እና እንዲህ ማድረግ ፈልጌ ነበር፣ ያለውበት ሁኔታ ግን አይመችም፣ ምን ላድርግ? አይ እኔ ፈትቼሻለሁ፣ ይኸው እንዲህ ማድረግ ትችያለሽ ካሉ ካህናት አባቶች ካሉ ይቻላል። አለቀ። በእኛ አቅም አይቻልም ማለት ነው። ዲያቆን በሆነ ሰው መምህር በሆነ ሰው በቀጥታ እምነት ላይ በሚያገለግሉ ሰዎች የማይቻል ስልጣን ነው። ስለዚህ ከፍ ብላችሁ ካህናት አባቶችን የግድ መጠየቅ ይኖርባቸዋል ነው። ስግደት ግን መስገድ ይቻላል? ያው ይቻላል። ምንም የሚከለክል ነገር የለም። በነበራችሁበት ሁኔታ ላይ ስትጾሙ አልነበረም? በጣም ብዙ ከባድ ነገሮች ሲሳሳልፉ ነበር። አሁን መስገድ ፈልጋችሁ ነው? በደንብ ይቻላል እንጂ በደንብ ይቻላል። እና እንዲህ አይነቱን ነገር ያው በደንብ በቻላችሁት አቅም ትኩረት ሰጥታችሁ ከካህናት አባቶች ጋር ብትወሩበት መልካም ነው። እታችን ፌቨን መተሽ ስለጠየቅሽ በጣም እናመሰግናለን። እሺ ወንድሜ ፈለገ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው ወንድሜ፣ ለአክብሮታችሁ ሁላችሁንም እግዚአብሔር ይስጥልኝ። አንተንም ለሁሉም እንግዲህ እውነት ከእግዚአብሔር በታች ለሁሉም ተስፋ የምትሰጥ ልጅ ነህና እግዚአብሔር ይስጥህ። መብርሃን ቀልደ እድሜህን ከቤተሰቦች ጋር ትባርክልህ፣ በምልጃዋ አትለኝ። እግዚአብሔር ይስጥህ። እውነት የልብህን መሻት ትፈጽምልህ፣ ቤተሰቦችን የምትጠቅም ልጅ ያድርግ። ለሁሉ ተስፋ ነህ። በእውነት የእውነቴን እውነት እኔ እንጃ፣ እኔ አንተን ራሱ ምንም ቃል አይገልጽም። እግዚአብሔር ይስጥህ ብቻ በቃ ቀሪ እድሜህን የተባረከ ዘመንህን ሁሉንም ይባርክልህ አባቴ ወንድሜ። እሺ በጣም ነው የማመሰግነው። ጊዜ ያክብርልኝ። አመሰግናለሁ። እኔም ያው ልወጣ ነው፣ ልተኛ ነው። እሺ እግዚአብሔር ይስጥልኝ። ሁላችሁንም አመሰግናለሁ። ሰላም እደሩ። አሜን። እሺ አሜን። ሰላም